ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ እግዚአብሔር ይመስገን። በቀላሉ ቤታችሁ ሆናችሁ ምንም ወጪ ሳታወጡ በቀላሉ ጊታር መቃኘት እንደምትችሉ በቀላል መንገድ አሳያችኋለሁ። አንድ 3 መንገድ በቀላል ቤታችሁ ማንንም ሳትፈልጉ በራሳችሁ ቁጭ ብላችሁ መቃኘት የምትችሉበትን መንገድ ነው የሚያሳያችሁ። ስለዚህ እናንተ እስከ መጨረሻ ቪዲዮን ተከታተሉ። በጣም ቀላል ነው። ስለዚህ እንዴት እንደሚቃኝ በደንብ አስረዳችኋለሁ። ቪዲዮን ተከታተሉ። ወደ ትምህርታችን እንሄዳለን። እሺ አንደኛ ምንድነው በአፕሊኬሽን ነው መቃኘት የምትችሉት። ስለዚህ አፕሊኬሽኑን ያው በፕሌይ ስቶር ላይ ታገኛታላችሁ። እዛ ደግሞ ካላገኛችሁ በቴሌግራም ቻናል አለኝ፣ እዛ አማን ኦፊሻል ሙዚክ በሚለው ከገባችሁ ታገኛላችሁ። እዛ አስቀምጥላችኋለሁ። ሁለተኛ ደግሞ እዚህ ጋር ስትሪንጉን ተመሳሳይ ስትሪንጎችን በመምታት እናገኛለን። ሶስተኛ ደግሞ ቅኝት ትክክለኛ ቅኝት ወይ ትስታን እዛ ውስጥ እየተጫወትን ቅኝቱን ዶ ሬ ሚ ሶ ላ ዶ በዚህ ዜማ ፈልጋችሁ መቃኘት ትችላላችሁ ማለት። ስለዚህ እነዚህም በዝርዝር ቀስ አድርጌ አሳያችኋለሁ። እስከ መጨረሻ ተከታተሉ። ምንድነው የምናደርገው? መጀመሪያ ላይ በፊት የስትሪንጎቹን ስም እያንዳንዱን በዝርዝር ተናግሬያለሁ። ስለዚህ ከትንሿ ከቀጭኗ ስንነሳ ኢ ነች። ስለዚህ ኢ መሆን አለባት። ስለዚህ ኢ ትሆናለች ወይ አትሆንም የሚለውን በደንብ ማየት ነው። አሁን በትክክል አልተቀመጠም። ስለዚህ ወርዷል። ስለዚህ ጠበቅ እያደረኩ ስል የራሱ ቦታ ላይ ሲቀመጥ አሁን እየቃኘሁ ያለሁት ኢ ትንሿን ነው፣ ቀጭኗ ማለት ነው። አሁን በትክክል ተቃኝተዋል ማለት ነው። ስለዚህ ኢ ሆነች ማለት ነው። የታችኛው የትንሿ ነች። ከዛ ቀጥሎ ያለው ቢ ነው። ቢ በትክክል አለች። ስለዚህ ቢን እንደገና መቃኘት አያስፈልገኝም። ከዛ ጂ ጂም እንደዚህ የሆነ ጂ፣ ከዛ ዲ በትክክል አይደለም። ስለዚህ ጠበቅ ያደረኩ ቀስ ያደርጋችሁ አሁን አግኝተዋል ማለት ነው። ከዛ ቀስ ያደርጋችሁ እቺን ጠበቅ ማድረግ ነው። ስለወረደ በደንብ ቶሎ እንትን ማድረግ የለባቸው። ቀስ ያደርጋቸው። አሁን ሲደርስ ራሱ አሁን ደረሰ ኤ ላይ ኤ የሚለውንም ያሳያል። ስለዚህ ከዛ ኢ አሁን ትክክል አይደለም። ስለዚህ ወደዛ ስላለ ጠበቅ ማድረግ ነው ያለብን። ስለዚህ ዘጋ ያሳያል። ስለዚህ እንደዚህ በአፕሊኬሽኑ እንደዚህ ቀለል ባለ ሁኔታ በቀላሉ እንደዚህ በማድረግ በቀላሉ በአፕሊኬሽኑ መቃኘት ትችላላችሁ። ከዛ ሌላኛው ደግሞ ምንድነው እዚህ ጋር ስትሪንጉ ኤ እዚህ ጋር አለ። ያው ኢ ካልን ከዛ ኤፍ ሻርፕ ጂ ሻርፕ ኤ ነች። እቺን ድምጽ እንነካና ላ የታችኛው ራሱ ተመሳሳይ መሆን አለበት። ከዛ ላ ተመሳሳይ ማለት ነው። አምስተኛ ፍሬት ላይ ነው የምንነሳው። 1 2 3 4 5 ላይ ተነስተን አምስተኛው ኤ ስለሆነች ማለት ነው። ላ ከዛ ከዛ አሁንም አምስተኛ ኤ ስትሪንግ ላይ አምስተኛ ላይ ዲ ነው ያለችው። ከዛ ኦፕን ስናደርገው ደግሞ ራሱ ዲ ነው። በትክክል አልመጣም። ስለዚህ ትንሽ ጠበቅ ማድረግ
ጂ ነች አምስተኛ ላይ ከዛ ጂ ተመሳሳይ ተመሳሳይ መጣን ማለት ነው። ከዛ እዚህ ጋር ስንደርስ ደግሞ ቢ አራተኛ ፍሬት ላይ ነው ያለችው። ጂ ላይ ያለችው ወደዚህ ወደ አራት እንጠጋና ቢ ካልን በኋላ ኦፕን ስናደርገው ተመሳሳይ ድምጽ መጣን ማለት ነው። ከዛ አሁንም ወደ 5 እንመለሳለን እዚህ ቢ ስትሪንግ ላይ ማለት ነው። ስለዚህ ኢ ትሆናለች ስንል ተመሳሳይ መጣን። እንደዚህ በማድረግ ከዚህ 5 ላይ ነው መነሳት ያለብን። ለምን ተመሳሳይ ፊደል የምናገኘው እዚህ 5 ላይ ነው። ኤፍ ሻርፕ ጂ ሻርፕ ኤ ያለችው እዚህ ጋር ስለሆነች ማለት ነው። ኤ ይሆናል፣ ዲ ይሆናል፣ ጂ ይሆናል፣ ቢ ይሆናል፣ ኢ ይሆናል ማለት ነው። ስለዚህ ፊደሎቹ አምስተኛ ላይ ስላሉ ነው ተመሳሳይ። እዚህ ጋር ኢ ነው። ኦፕን ስናደርገው ደግሞ ይቅርታ እዚህ ጋር ኤ ነው። ኦፕን ስናደርገው ደግሞ ኤ ነው። ከዛ እዚህ ጋር አምስተኛ ላይ ነው ስንይዘው ዲ ነው። ኦፕን ስናደርገው ዲ ነው። ስለዚህ ተመሳሳይ ሆነ ማለት ነው። አምስተኛ ላይ ጂ ነው። ከዛ አምስተኛ ላይ ጂ ነው። እቺ ስትሪንግ ኦፕን ስናደርገውም ጂ ነች። እዚህ ጋር ስንመጣ ግን ወደ 4 መምጣት አለብን። 4 ላይ መተን ስንይዘው ቢ ነው። የታችኛውን ኦፕን ስናደርግ ቢ ይሆናል ማለት ነው። ከዛ ወደ አምስተኛ እንደገና መምጣት እዚህ ጋር ስንይዘው ኢ ነው። ኦፕን ስናደርገው ራሱ ኢ ይሆናል ማለት ነው። ስለዚህ እንደዚህ በማድረግ በቀላሉ ድምጾችን በማመሳሰል መቃኘት ትችላላችሁ ማለት ነው ከአምስተኛ ፍሬት ተነስታችሁ። ሌላኛው ደግሞ ምንድነው ቅኝት መጀመሪያ በጆሮአችን ማወቅ መቻል አለብን። እሱ ምንድነው ዶ ሬ ሚ ሶ ላ ዶ የሚለውን ካወቅን ዶ ሬ ሚ ሶ ላ ዶ እንደዚህ በትክክል ካልመጣ ቅኝቱ ፈርሷል ማለት ነው። ስለዚህ ከዛ ዶ ሬ ሚ ሶ ላ እንደዚህ ዜማ ከመጣ እዚህ ቅኝቱን በመስማት ብቻ ከዛ ቅኝቱ ካልመጣ ያችን የወጣችዋን ኪ በቀላሉ ማስተካከል ትችላላችሁ ማለት። ስለዚህ በዚህ በሶስት መንገድ በቀላሉ በቶናችሁ መቃኘት ትችላላችሁ ማለት ነው። የትኛውን ጊታሪውን ቤዝ ጊታርም ሊድ ጊታርም ቦክስ ጊታርም ቢሆን የፈለጋችሁትን በእንደዚህ መልኩ መቃኘት ትችላላችሁ። እሺ ትምህርቱ ከተመቻችሁ ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ተከታተሉኝ። ቀጣይ ለምን አሪፍ ስራዎችን ይዤ እመጣለሁ። አመሰግናለሁ።